ሄርሜላ ጭራሽ ከፈለገ አራስ ሚስቱንም ቢሆን ፈቶ ያግባኝ እንጂ አብርሽን ፈልጌ አይደለም ያፈቀርኩት፣ ሳልፈልግ ወደ ፍቅር ውስጥ ገብቻለሁ እና አብርሽን መተው አልችልም። የፈለገ ነገር ቢሆን አብርሽን የሚከፈለውን ሁሉ ዋጋ ከፍዬ አብርሽን የራሴ ያደርገዋለሁ። ስለዚህ እኔ ፈልጌ የገባውበት ነገር አይደለም። ከቤተሰብ ነው እንግዲህ ሪከርድ ተደርጎ በሚስጥር የተለቀቀው ማለት ነው። ቤተሰቦቼ እንግዲህ ሄርሜላ ያው በሽማግሌም እንደተጠየቀችና የልጅ እናት እንደሆነችና ለልጇም ጊዜ እየሰጠች እንዳለውና ከአብርሽ ጋር ከቡታጀራ እንግዲህ አዲስ አበባ ድረስ ሄዳ ከአብርሽ ጋር እሱን ፍለጋ ነው አዲስ አበባም የሄደችው። በአዲስ አበባ መኖር የጀመረችው በሱ ፍቅር የተነሳ ነው። እናት አባቷም ተይ ባለትዳር ነው የልጅ አባት ነው ብለው ደክሟቸው ትተዋታል። እና ሄርሜላ በጣም አይን ያወጣች ልጅ እንደሆነች እንግዲህ የራሷ ጎረቤት ጓደኛ ስትናገር ነው እንግዲህ የሆነ ቻናል ላይ እየሰማዋት ማለት ነው። ቤተሰቦች የእውነቴን ነው መላችሁ፣ በጣም ነው የሚያሳዝነው። ሄርሜላ በዚህ ንክ ጋጦጥ ባለጌ መሆኗ በጣም ያሳዝናል። በዛውም ደግሞ የልጅ እናት ሆና ለልጇ መስጠት ያለበትን ጊዜ አብርሽን ፍለጋ ብቻ ያው እግሯን እያቀጠነች ነው ማለት ነው፣ ላታገኘው ነገር ማለት ነው። እንግዲህ ዋናው ነገር ደግሞ ያው አብርሽ ትናንትና ሁላችሁም እንዳያችሁ ያው የአብርሽ መቼም ፌንት መንቀል ከአንዴም ሁለተኛ ጊዜው ነው። ያኔም ከሩታ ጋር እንደዚህ የሆነ ያለመግባባት መሀል ገብተው ያው ፌንት ነቅሎ ራሱን ስቶ ወርቆ ነበረ። አሁንም ደግሞ በድካሜ እንደዚህ አይነት ኬዝ አለበት፣ ጭንቀት ምናምን ይመስለኛል የአብርሽ ባላቅም። ቤተሰቦች እንግዲህ ትናንት በተፈጠረው ነገር እንግዲህ አብርሽ እስካሁን እንዳነቃና እንግዲህ እስካሁን ራሱን እንዳላወቀ ነው እንግዲህ አንዳንድ መረጃዎች እንግዲህ ሹክ የሚሉ ማለት ነው። ቤተሰቦች ብቻ ከባድ ነው ይሄ ሁሉ ነገር። ደግሞ እኮ አብርሽ ይሄ ሁሉ ጭንቀት ውስጥ መግባት አይችልም ነበረ። ምክንያቱም በራሱ በህይወት ውስጥ ራሱ ብቻ ወሳኝ ቢሆን ኖሮ ህይወቱን ማንም ሰው እንዲጫወትበት ማንም ሰው ወጣው ገባው እያለ በሱ ህይወት ውስጥ ፈራጅ እንዳይሆን ባይፈቅድና ህይወቱን ራሱ ማስኬድ ባለበትና መወሰን ባለበት ነገር ሁሉ ቆፍጠን ብሎ ቆንጠጥ ብሎ መወሰን ቢችል ኖሮ ዛሬ ሄርሜላ ማፍቀር ያለው ብላ እንዲህ ላው ላይ ጭንቀት ሆና ላው ላይ ባጨፍር ኖሮ ጥሩ ነበረ ማለት ነው። ቤተሰቦቼ በዚህ አጋጣሚ ትናንትና ሁላችሁም እኔን ጨምሮ አይታችኋል የተፈጠረውን ነገር። አብርሽ ያው ራሱን ስቶ ወርቆ ነበረ። ለዚህም ዋና ምክንያቶች እሷም ጓደኞቹም ጭምር ናቸው። እንጠቅማለን ጓደኛንም ብለው በዙሪያው የሚያረቡ ጓደኞችን ሰብስቦ ነው ለዚህ ነገር የበቃው ማለት ነው። ሄርሜላ ደግሞ ያው መረጃ ሁሉ እየወጣባት ነው፣ ሪከርድ ሁሉ ሳይቀር እየወጣባት ነው። ጓደኛንን ጎረቤት ነን የሚሉ ሁሉ የማትጠቅም ልጅ ማትረባ ባለጌ መሆኗን ሁሉ እንደውም አብርሽ የልጅ አባት ነው፣ ሚስት አለው፣ ሚስቱ አራስ ናት፣ እንዴት እንዲታረጊያለሽ ሲባል እንደው ፈልጊ ወድጆ አይደለም የሚከፈለውን ሁሉ ዋጋ ከፍዬ አብርሽን የራስ ያደርገዋለሁ፣ አፍቅሬዋለሁ፣ ወድጄዋለሁ፣ አሁን እሱ ላይ እሱን መተው አልችልም በማለት ነው እንግዲህ አንድ እህታችን ስለ ሄርሜላ ስትናገር የሰማሁት። በዚህ አጋጣሚ ያው እንግዲህ በነገራችን ላይ ሄርሜላ እንደው አይን ብታወጣ ብድ ብትልም ያለሱ ፍላጎት በእርግጥ የሚሆን ነገር የለም። አብርሽ ደግሞ በዚህ ንክም ራሱን እንደኔ ማስጨነቅም በዚህ ንክም ሆስፒታል እስከ መግባት የሚያደርስ ነገር የለም። ምክንያቱም በህይወቱ ላይ ኮስታራ መሆን አለበት። በቃ ለምን ሩታ ትሆን መወሰን ካለበት መወሰን አለበት አይደል? እንደ ቤተሰቦቼ እንዴ የእሱን ህይወት ሄርሜላና ጓደኞች እኮ እንዲኖሩለት ስላደረገ ነው ዛሬ የሚጨነቀው። በራሱ ህይወት መወሰን አልቻለም እንዴ? እኔ ቦን አንድ በአንድ እዛው መልስ ሰጥቻ ትወጣለሁ። የእሱን ህይወት ጓደኞቿ የሚኖሩት አይደለ እንዴ? ስለዚህ በዚህ ንክም ራስ የሚያስስ ነገር ነው ብዬ አላስብም። እሱ ስለተልፈሰፈሰ ነው። አብርሽ በጣም ነው ለሄርሜላ የሚልፈሰፈሰው። የእውነት ቤተሰቦች ይቅርታ አድርጉኝ፣ ቆፍጣና አይደለም አቋም የለውም። ለዛ ነው ዛሬ እንግዲህ ያው እንዳነቃ ሁሉ ኮማ ውስጥ እንዳለና ሄርሜላም ያው መግባት እንደተከለከለች ጓደኞቹም እንዳይገቡ ተደርገዋል ማለት ነው። አብርሽ እንዳነቃ ነው እንግዲህ ያው ሩታ ሄዳ ጠየቀችው አልጠየቀችው እንዴት ነው ያለበት ሁኔታ የሚለውን እንግዲህ ያው ማታ ቪዲዮን ጠብቀን ነው ወደ እናንተ የምንለቅናችሁ ማለት ነው። እኔ ግን እውነት ለመናገር ለምን በዚህ ልክ እዚህ ደረጃ ለምን ይደርሳል አብርሽ? ለምንድን ነው በህይወቱ ወሳኝ መሆን ያቃተው እንዴ? እናንተ እኮ በህይወታችሁ ወሳኝ መሆን ካልቻላችሁ ሌላ ሰው እኮ ነው የእናንተን ህይወት የሚመራው የሚወስነው አይደለም። ጭንቀት ሌላም በሽታ ሊመጣባችሁ ይችላል። ስለዚህ ለማንኛውም ለዚህ ሁሉ ነገር ያበቃችሁ ሄርሜላና ጓደኞቹ ናቸው። የግድ ፍቅር አለ እንዴ? ከባለ ትዳር ጋር አራስ ሚስትህን ፈተኔን አግባኛለ እንዴ? መረጃ እንደዚህ እየወጣባት ምን አይነት ጋጦጥና ባለጌ ልጅ ናት እያሉ በየሚዲያው የሷን ሚስጥር እያወጡ የእውነቴን ነው የምላችሁ። ጓደኛ ነን ጎረቤት ነን የሚሉ ማለት ነው። ለቤተሰብም ለእናት አባትም እሺ ያላለች ልጅና ልጅ ያላት እንደሆነች ሄርሜላ ማለት ልጅ ያላት ለልጅ የሚሰጠውን ጊዜ ለአብርሽን በመፈለግ እግሯን ያቀጠነች ሴት እንደሆነች ነው እየተናገሩ ያሉትና
እንዴት በዚህ ልክ ባለትዳር ወንድ ፍለጋ ያዙኝ ልቀቁኝ ይባላል? አያሳፍርም? የእውነት በጣም ነው የሚያሳፍረው። በጣም ያውም ደግሞ ሚዲያ ላይ አውጥታ